ስሜ ፓላዲዮስ ይባላል። እፎይ ይባላል በቲክቶክ መጠሪያ ስሜ። አንድ ሰው እስልምና ላይ ይሰራለሁ ብሎ ሲያስብ የሚገጥሙት አደጋዎች መካከል ክርስትናን የማጠልሸት ስራ በስልጤ ዞን ላይ በሚካሄድበት አስታውሳችሁ እስልምና ላይ ያሉ ነፍሳትን ወደ ክርስትና የማምጣት ከጨለማ ሕይወት ወጥተው ወደ ብርሃን እንዲመጡ ከመፈለግ አንጻር ነው። ሰዎቹ ሜቢ ስጋን ሊገሉ ይችላሉ። ስጋንም ነፍስንም ሊገለውን ነው እንጂ ገሎ በገሃነም የሚከተል ነው እንጂ መፍራት ያለብን ስጋ የሚገልም ለምን ትፈራለህ? ስለዚህ እስልምና ላይ መስራት ሁለተኛው በጣም አደገኛ የሚያደርገው ወይም ደግሞ አስቸጋሪ የሚያደርገው ይሄ። ምክንያቱም ቀድሞ የተዘጋጁ ማቴሪያሎች የሉ። አንድ ሰው ሰራለሁ ቢል ካለ ሁሉንም ያነባል። ሁሉንም ካነበበ በኋላ ለሚወያየው ሙስሊም አይነት የሚሆነውን የሚመጥነውን የሚገባውን ትምህርት ደግሞ እየለየ ያስቀምጣል። ምክንያቱም እስልምና በአረበኛ የተደበቀ እምነት ስለሆነ ማለት ነው። ስለዚህ የግዴታ ለነሱ ምን ላይ ለመስጠት ስል ማንበብ ጀመርኩኝ። አንድ እንደሆነ የሚታሰብ እምነት ምናልባት አብዛኛው በኢትዮጵያውያን እንዲህ ባለም አቀፍ፣ ነገር ግን እስልምና በራሱ እጅግ በጣም ብዙ ቦታ የተከፋፈለ ራሱን የቻለ አንጃ ብዙ ያለው ስለሆነ የሚጠቀሱት መጽሐፍት እንደያንጃው እንደያንጓው ይለያያሉ። ስለዚህ ለማን ምን ይጠቀሳል የሚለውን ራሱ ማወቅ ራሱን የቻለ ትልቅ ቻሌንጅ ነው። ሂዱ ወንጌልን ለዓለም ስበኩ ብሎናል። በዓለም ውስጥ ደግሞ አሕዛብ አሉበት። እስልምና ላይ መስራት እጅግ በጣም ብዙ ፈተናዎች አሉት። ነገር ግን ዋና ዋናዎቹን እናስቀምጥ ቢባል ይሄ ማዋረድ በእስልምና ሌሎችን ሃይማኖቶች ክርስቲያኖችን ማዋረድ በራሱ እንደ ዶክትሪን የተያዘ ዶግማቸው ነው። መስራቱ አደጋ እንዳለው መስራቱ ብዙ ነገር ሊያስከፍል እንደሚችል ከማበርታት ይልቅ ማስፈራራት፣ ከማበርታት ይልቅ ከማገዝ ይልቅ ለአገልግሎቱ ምንድነው መሰናክል የመሆን ነገር አለ እና ያ ደግሞ ትንሽ ስለንቦና ላይ ተጽዕኖ ያደርሳል። ለዛ ዝግጁ መሆን ይፈልጋል። የእስልምና ላይ መስራቱ ታዲያ ምንድን ነው? እሱ ከአካላዊ ጉዳት ከነፃነት የዘለለ ነው ወይ? አዎ። ለምን መጽሐፉን መንካት አትችልም፣ ማስተማር አትችልም። ክርስቲያናዊ ህብረት ውስጥ ሊያስወጣ የሚችል ወይም ደግሞ ከመሸሻ አንጻር ነው መገለል። ከዚህ በፊት ምናልባት በወንድም ቢኒያም መምህር ቢኒያም የደረሰውን ስለምናውቅ ማለት ነው የራሳችን ሰዎች አሳዳጅ የሚሆኑበት ስላለ የራሳችን ሰዎች ማለት ነው። ሲማር ካየህ ልጅህን አንተ ክርስቲያን ሆነ እስልምናን ሲማር ካየህ ነው እስልምና እኮ ሐሰት ነው ብለህ ቁርአን ላይ ጠቅሰህ ማሳየት ያስገድላል። መረጃዎቹን ይደብቋቸዋል በእንደዚህ አይነት ሁኔታ ማለት ነው። ቋሚ የሆነ ነገር የለም። ይህ አስቸጋሪ ያደርገዋል። ሰዎቹ ከዛ በኋላ ደግሞ በጣም ውሸታም ናቸው። በሃይማኖት መዋሸት ተፈቅዶላቸዋል። ሱራ 16 ላይ በእርግጥ አገባንም ነበረ፣ ነገር ግን ቁርአን መጥቶ እኛን ይከሰናል በሐሰት ቤተክርስቲያኖችን ጥቃት በማድረስ ክርስቲያኖችን ከንግድ ቦታዎች በመለየት ከፖለቲካ ተሳትፎች ምናምን ከማግለል በሐሰት ስለሚከሰን ምላሽ ያስፈልገዋል። ያላልነውን እንዳልን አድርጎ ይከሰናል። እነሱ ለአካላዊ ጉዳት ይፈልጉሃል፣ ነፃነትን ይነፍጉሃል። በዙሪያ ያሉት ደግሞ ምን አገባህ ስለ እስልምና ይሉሃል። እንደ ተቋም ደግሞ አብሮ የሚቆም አካል ታጣለህ። ስለዚህ ብቸኛ ትሆናለህ። የሚገለጥ ይመስለኛል። ያን ያክል አደጋ ያለው አይመስለኝም። ነገር ግን አሁን አስቸጋሪ የሚያደርገው ተገልጦ መስራቱ ልክ እንደ ፎይ ሲንግል አውት መደረግ መነጠሉ ሌሎች ድጋፍ እንደማያደርጉ እና እሱ ይሄ ሮጎ ነው ወጥቶ መገለጥ አለበት ብዬ አምናለሁ። ማለት ራሱ መሸፈን መደበቅ ለእነሱ የሚሰጠው አንድ ቫሊዩ አለ። ከዛ ውጭ ፊት መገለጥ አለመገለጥ የሚያስፈራን አይመስለኝም። ነፍሳቸውን ለበጎቹ መስጠት ያለባቸው በጎቹ እረኛ ነበሩ። ነገር ግን እረኛው ከተኛ ምን ታደርጋለህ? በቀበሮ ዝም ብለህ መበላት አለብህ። ብዙ ሺዎች መጥተው ላይቮችን እንዲከታተሉ፣ ብዙ ሰዎች በቴሌግራም በተለያዩ ፕላትፎርሞች እንዲጠይቁ፣ በዩቱብ እንዲከታተሉ መሆኑ ትልቅ አስደሳችና በጣም አመርቂ የሆነ ነገር ያለ ይመስለኛል። ግን መነሻ ፖይንት ገና መነሻ አትሊስት ምን ማድረግ አለባቸው ማለት ነው? እረኞቹ ማንቃት አለባቸው። እኔ እንደዛ አምናለሁ። ስሩ ደጋግመን ጥሪ እናቀርባለን ነው። ስርዓት ካለበት ከ100% ምናልባት 0.001 ራሱ አልተሰራም ብዬ ስለማምን ማለት ነው። ይሄ የመጀመሪያው አይስበርግ ነው። በቃ የመጀመሪያው መግቢያው ነው። እንደሚፈራው እንዳልሆነ ገለባ እንደሆነ ማሳየት ነው። አንድ ስቴፕ እሱን አሳካ ነው። አሁን ካየህ እስልምና ይሄ ነው እንዴ? ሃይማኖት ነው እንዴ? ቀልድ እኮ ነው ይሄ እንደዚህ አይነት ቆሻሻ ነገር ነው እንዴ የያዘው መጽሐፉ እስኪሉ ድረስ መምህራንም አንዳንድ ጊዜ አይተው እሱን ማንበብ በራሱ ስለ እስልምና ያለን አመለካከት ኮምፕሊትሊ 100% ግልብጥ የሚያደርግ ስለሆነ ማለት ነው። እሱ መፈጠሩ ትልቅ አስተዋጽኦ ይመስለኛል አሁን ያለው ሙቭመንት ማለት ነው። አንድ ፋይናንሻል እርዳታ ተወው፣ ስልጠና ተወው፣ ልጆቼ በርቱ ብሎ የሚባርክ አባት እንኳን አታገኝም። በአረብ ሀገር
እንዲሁም አንዳንድ አውሮፓ ላይ ያሉ በተለይ እህቶቻችን እንዲሁም አንዳንድ ጥቂት ወንድሞቻችን ቆየት ያሉ ወንድሞቹ እንደውም ቆየት ይላሉ። ሴቶቹን ማመስገን እፈልጋለሁ። ብቻቸውን ተቋሚ ሆኑ ስለሆኑ ማለት እነሱ አግዘውናል። የማይካድ ነው። ክሬዲትም ምናልባት ጊዜ ካለን ወደፊት እስልምናው ላይ ጥያቄ እየጠየቁ ቻሌንጅ እያደረጉ ያሉ እያየናቸው ነው። አብዛኞቹ በሚባል ደረጃ እኛ ሌሎችን አይተን እንደመጣን እነኚህ ደግሞ አሁን የመጡት እኛንም አይተው የመጡ ናቸው ብንል ድፍረት የሚሆንብኝ አይመስለኝም። ተማሪዎችን ከማፍራት አንጻር በተለይ የፉ አገልግሎት አሁን ብዙ ሺዎችን ይደርሳል በአንድ ሰዓት ማለት ነው። ቲክቶኩ ባለፈ መሬት ላይ ቴሌግራም እና እንዲሁም ዲስኮርድ ፕላትፎርሞች ላይ እናስተምራለን። ኦልሞስት ከዓመት በላይ አስተምረናል። ነገር ግን ቀደም ሲል እስልምና ገዳይ ነው የምትል ቶፒክ ነበረች፣ ወይም ደግሞ ከእስልምና የወጣ ሰው ይገደላል የምትለዋል ማለት ነው። በእስልምና ከእስልምና አንድ ሰው ሲወጣ ይገደላል የሚያመጡልን ሰዎች፣ ምክንያቱም ወጥቶ መንቀሳቀስ በራሱ አደጋ ስለነበረው ማለት ነው። እስልምና ላይ መስራት ይሄ ነው አንደኛው። እንደፈለጉ ወጥቶ መብላት እንኳን የማይቻልበት ደረጃ ስለሆነ ማለት ነው። ከአህባሽ ወገን የሆኑ ተጠንቀቅ። እንኳን ለአንተ እኛ መስጊድ ውስጥ የሚወጉ ናቸው። እኛ ከፎቅ ላይ መስጊድ ውስጥ የሚጥሉ ናቸው። አደጋውን ተረድተን በንጋታው ምን አፕል ሊያደርግ እንደሚችል ገብቶን ራስን ሴቭ አድርግ የሚል ሙስሊሞቹ አስቀድመው ደውለውም የነገሩኝ አሉ። በአካልም ደግሞ ሰፈሩ ላይ እንዳለ እሱም በብዛት ሙስሊሞች ያሉበት ነው፣ ብዛት አሉበት። መልካም በሚባል በጣም በፍጥነት እንዲመጡ ተደረገ። መንገድ ላይ ያሉ ኦልሞስት ዊዝን 10 ሚኒትስ አካባቢ እንደዚህ በር መንኳኳት ጀመረ። ተሰባስበው እያየናቸው ነው። ልጅ ልከው በር እስከሚያንኳኩበት ድረስ የነበረው ከአንኳኩም በኋላ ተሰባስበው እስከምንወጣ እየጠበቁን ነው። ስንወጣ እርምጃ ሊወስዱ እሱ ማለት ነው። መኪና እንደሚመጣና እንደሚወስደን አልጠበቁም ነበረ። የሙስሊም ስም ተጠራ አለው የሚል ነገር የለም ብዬ መለሱ። በሩን ከመዝጋቴ በፊት ግን ልጁ ሲመለስ አሉ አምጡ የሚል ነገር ተናገረ ማለት ነው። ኮንፈርም አደረጉ። መኖራችን ነበር የታወቀው ማለት ነው። አደጋ ሊያደርሱብን እንደሚችሉም ኦልሬዲ ያውቀን ስለነበረ ማለት ነው። ምክንያቱም አካላዊ ጥቃት ለማድረስ ድንጋይ ሲወረወር ነበር። አንድ ሁለተኛ ደግሞ ከወጣን በኋላ በ30 ደቂቃ ውስጥ አካባቢ ውስጥ የመጡት ፖሊሶች አልነበሩ። እንዳለ አስቀድሞ ትርኢቶቹ ነበሩ። በራሳቸው መንግስት እንደሆኑ የሚሰማቸው አካላት ነበሩ። በተገኘበት እርምጃ ውሰዱት። አስቧል። ይሄ ራሱ ወንጀል ነው። በተገኘበት ይገደል። ማመስገን የምፈልጋቸው አካላት እጅግ በጣም ብዙ ናቸው። ነገር ግን በስም ብጠራ በእግዚአብሔር ዘንድ ያላቸው በረከት ማሳጣት ይሆንብኛል ብዬ ነው። አብዛኞቹ የሚሰሩት በድብቅ ስለሆነ ማለት ነው። ሌላኛው ምንድነው እሱ ከእኛ ወገን ብቻ ሳይሆን ከፕሮቴስታንቱ ሳይድ ራሱ ካየ ነው። እያንዳንዳቸው ፕሮቴስታንቶቹ ቪዲዮ እየሰሩልን ከጎናችሁ ነን፣ አብረናችሁ ነን፣ አትፍሩ። ምናልባት እንደ ጭማሪ ወይም ደግሞ ትንሽ ነገር ማከል የምፈልገው ነገር መምህራኖችን መውቀስ እፈልጋለሁ። እዚህ ላይ እንደ ኮቴሽን ትወሰድልኝ። እስካሁን ድረስ ሰዎች ለመማር ፈቃደኛ አልነበሩ፣ አይጠቅመንም ብለው የሚያምኑ ነበር እስልምና። አሁን ግን ሰዎች መማር እፈልጋለሁ፣ ማወቅ እፈልጋለሁ። በአካባቢ ጎረቤቴ ሰዎች አሉ፣ ቤተሰቤ አለ፣ ዩኒቨርሲቲ አካባቢ ላይ ትምህርት ቤት የትም ቦታ ላይ ማስተማር እንፈልጋለን የሚሉ ብዙ ኦርቶዶክሳውያን ይሄ አብዛኛውን ቤተክርስቲያን ምንድን ነው ድጋፍ ያደረገችላችሁ የሚለው ሜይ ቢ ወደ ዋናው አንገባ ወደ ዋናው እንገባለን። እንደደረው ፒስ ነው የሚለው ለዛ እኮ አላችሁ እናንተ ወደ መጠየቁ አንገባም። እየሄደ ነው 20 ምናምን ጥያቄ ቀደም ጠይቁ ነው እንዴ?